በእውነት ናችሁ ይሞላል። ዛሬ እግዚአብሔር ክብር ይሞላል። እስቲ ክብሩን እሞላለሁ በሉ። አዎ ክብር ከተሞላ በኋላ እኮ ተራውናችሁ ክብር ከተሞላ በኋላ ይበረዋል። ባለፈው ስለ ክብር ምንነት እናወራለን። ክብር ማለት ካቦድ ነው። ካቦድ ይለና በራይት ከዛ ምን ማለት ሌላ ካቦድ ሲያብራራ መክበድ ማለት ነው። ከዛ ውበት ማለት ነው። ከዛ መታየት ማለት ነው ብለን ባለፈው ስናወራ ነበር። ስለዚህ ያከብድሃል። በማንም ሰው ቤት ከብደህ ትገኛለህ። የሆነ መማቂያ አይደለም፣ አስደግም አይደለም፣ የሆነ ነገር አድርጋ አይደለም የምትከብድባቸው። የምትከብደው አንተ ጋር ያለው ከባድ ስለሆነ ነው። ሃሌሉያ! እግዚአብሔር ያከብዳችኋል። ሰው እናንተ ላይ መናቅ አይችልም። እንደ ተራ ሰው ሊያያችሁ አይችላችሁ። ለምን? እግዚአብሔር ከእናንተ ጋር ካለ እንዴ ትፈራለህ። የሚያስፈራ እጅ አለው እግዚአብሔር። የሚያስፈራ ኃይል አለው ካንተ ጋር ሲሆን የእግዚአብሔር አብሮነት ካለ ማንም ሰው እንደ ተራ ሰው አይደለም። እንድንፈራ የሚያደርገን ክብር አለ። በሆነ ቦታ ላይ ደምቀን እንድንታይ የሚያደርግ ክብር አለ። ከሌሎች ሰዎች በልጠን እንድንታይ የሚያደርግ ክብር አለ። ያ ነው በለቀላው ላይ የነበረው። ለዛ ነው ያን ክብር የሚያደርጉት። እነ ጳውሎስ የነበራቸው ክብር ይላል እማምነቶች ሞተ ሲሉ አራግፎ ቀጠለ ይላል። ሃሌሉያ! ካሁን ሞራል እሱ ምን አደረገ? እሱ ምን ሆነች? ለምን? ክብሩ ከማመርት በላይ ነው። ከስቃይ በላይ ነው። ከሚያጋጥማችሁ የሆነ መጥፎ ነገር በላይ የእግዚአብሔር ክብር ትልቅ ነው። አረ ኢየሱስ ጌታ! ለእግዚአብሔር በረከት ሲበሉ በረከት ባላችሁ ባበሉ ውስጥ መበረከት ነው ይበረከት። ለማንም በረከት አለው። የዛን ጊዜ የወሰድክብኝ የምመኘው ያሳየኝ ሁሉ እቀበላለሁ። አንተ አይደለም መቀበያ መንገድ አውቀዋለሁ። የት ነው? ተንበርክኬ ለአንተ ሳይሆን ለአምላኬ ተንበርክኬ ለጌታ አንበርክካለሁ። ከዛ የተበሰበከውን የወሰድከውን ሁሉ ምን አደርጋለሁ? እቀበላለሁ። መቀበያችን ቦታ፣ ከፍታችን መውሰጃችን ቦታ፣ ክብራችንን ማግኛችን ቦታ፣ ነገራችን ሁሉ የሚሰራ ቦታ አንድ ቦታ ተንበርክከን። ለዚህ ነው ስለዚህ ምክንያት አለ ጳውሎስ ስለዚህ ስለ ክብሬ፣ ስለ ክብሬ፣ ስለ ትልቅነቴ፣ ስለ ማለጌ፣ ስለ ገንዘብ ያመጣ ስለመፈልገው ነገር ሁሉ ምክንያቱ አንድ ነው አለ። አባትነት ከሚሰየበት ከአብ ፊት ምን ማድረግ? መንበርከክ። እሱ ጋር ስንበረከክ ሃሌሉያ የውስጥ ሆነት ይጠነክራል። ይህ ተስፋ አስቆረጠኝ፣ የፈራሁት ያስለቀሰኝ፣ የሆነ ተስፋ አስቆርጦ የሚያሰቃየኝ ወይኔም ብለው ኑሮ ምናምን ብለው ነገር ሁሉ ለቆየዳል። መቼ? ስንበረከክ። አባትነት የሚሰየው አብስር ስንበረከክ የውስጥ ሆነት ምን ያደርጋል? ይጠነክራል፣ ይበረታል። በውስጣችሁ እንደ ክሩ ባለቀረበታ ይሞላብኛል፣ ያጠነክረኛል። ውስጤ በርቶ አገኘዋለሁ። አላለቅስም። ኑሮ ያስለቅሰኝ፣ ህይወት ያስለቅሰኝ፣ የሆነ ነገር ያስለቅሰኝ፣ ጎደለብኝ፣ አጣሁኝ፣ የሆነ ነገር ሆነብኝ ብዬ አላለቅስም። ብርታቴ አንድ ነው። ሃሌሉያ! ምንድን ነው ብርታት ሲባል? መንበርከክ። ማን ጋር? እግዚአብሔር። ያኔ ክብሩ ይመጣል። ያኔ ሞላል። ከክብሩ ሙላት ደርሳችሁ ትሞሉ ዘንድ መሞላት ያለ የት ነው? መንበርከክ ውስጥ። ሳንበረከክ እዚህ ትሞላለህ ስትገባ ብቻ ማለት ነው። እሱ ጨዋታ ነው። ስንት ዓመት ተባለ? ስንት ዓመት ተነገረ? ይሞላል፣ ተሞልተሃል፣ እንዲህ ብለሃል ተብለን አሜን ብለን ወንበር ሰር ወጣን። ያውን ወተን ለቅሶ ነው። ወተን ኑሯችሁ እንደዚህ ያለ አይደለም። ካልተንበረከክን ለውጥ የለም። ጳውሎስ የለወጠኝ ይላል። ትሞላለህ ተብዬ አይደለም ማለት ተንበርክኬ ነው። እንብዬ ነው ተንበርክኬ። ማን ጋር? አፊት አባትነት ሁሉ ከሚሰይበት ከአፊት እንብዬ ተንበርክኬ እዛ ጋር ነገር ይሆናል። የውስጥ ሆነት ያለ ለምን? ውስጥ ውጫው ሰውነቱን ይመጣ ብዙ ነገር ይሉታል። ኑሮ ያበሳቸዋል፣ ህይወት ያበሳቸዋል፣ እያገለገለ ብዙ ነገር ይደርስበታል፣ ብዙ መከራ ይወጣበታል። ያን ሁሉ ነገር ግን ማት በቦታ ብለዋል። ጠንካራ የት ነው አለ? እግዚአብሔር ግርስ መሆን እግዚአብሔር ጉያ ተንበረከክ፣ በእግዚአብሔር ግርስ መንበረከክ። ያኔ ምን አለ? ክብር ትሞላላችሁ። በተንበረካችሁ ቁጥር እስከ ቁርጭምጭሚት እስከ ወገብ እያለ ሙሉ ያደርጋችሁ ለእግዚአብሔር። ያኔ ስትወጡ ታስፈራላችሁ። የተያዘብህ ነገር ሁሉ ይለቀቅልሃል። ሰይጣን ትዳርን ቢዝ፣ ስራህን ቢዝ፣ ኑሮን ቢዝ፣ ቤትን ቢዝ፣ ምንም ቢዝ ለቀዋል። ከማስለቀቂያ ቦታች የትም አይደለም፣ በየእንትኑ መዞር አይደለም፣ እግዚአብሔር እግር ስር መገኘት። እስቲ በእግር ስር እሆናለሁ ብሎ እንበረከካለሁ ብሎ እስቲ አባትነት ሁሉ ከሚሰየምበት ብሎ ከአብ ፊት እንበረከካለሁ ብሎ ያ ነው ሚስቱ። እንጸልያለን። አባ አንተ ሊቆት በሙላት በአንተ ክብር መለካት
ለእያንዳንዳችን ወደ አንተ መጠጋት ናብዛል። አንተ እግር ውስጥ መገኘት ናብዛል። መንፈስ ቅዱስ ወደ ውስጥ እንዲገባ አንተ እንድናውቅ እንድንረዳ ዛሬ ልታጠነክር የውስጥ ማንነታችን ሊጠነክር አንተን መስለን መገኘት የምንችልበት አካል ሊነገርልን ጌታ ሆይ ይበልጥ እንድንወድ አዳዲስ ጸጋዎች በውስጣችን እንዲገለጡ ትናንትና የረበሸን ነገር ያስጨነቀን ነገር ከክብር ያወረደን ነገር ከከፍታ ያወጣን ነገር ብርሃንን እንዳናይ ሰላምን እንዳናይ መልካም ነገር እንዳይሆንልን የከለከለ ነገር ሁሉ ዛሬ እንዲራገፍ ጸልያለሁ። ከህዝብ ላይ ይራገፍ፣ ይጋያገፍ፣ መጋረጃ ሁሉ ይነሳ። ህዝብህን የሸፈነ ከጉልበት